ነሽ? ይሄን ያበሻ ቀሚስ ለብሼ ፋሽን ሾው ሳላሳይ ያልገባም ብዬ ነው እንግዲህ የመጣሁት። ትክክል ነሽ አለን። ልብሴ በጣም ነው የወደድኩት። በመጀመሪያ ምንም ነገር ከማለቴ በፊት በጣም ያምራል። የረፍት ቀናችሁ በያላችሁበት ሁሉ ያማረ እንደሆነ እምነታችን ነው። ፋሽን ሰዓታችን ላይ ነን። የክት ቀሚስ በሚል ብራንዷ ወይ ደግሞ በራሷ በግል ስሟ ቤርሳቤ ጴጥሮስን ነው የተለያዩ ቆንጆ ያበሻ ልብሶችን እስከዛሬ ድረስ ስትሰራ ቆይታለች። ለኛም ለበዓላት እነዚህ ልብሶች ሰርታልን ነበረ። ዛሬ ግን ልብሶቿን ይዛ አዳዲስ ዲዛይኖቿን ይዛ እዚህ ስቱዲዮአችን ተገኝታለች። እንኳን ደህና መጣሽ ቤርሳቤ። እንኳን ደህና ቆያችሁኝ። ቤርሳቤ ጴጥሮስ ዲዛይኒንግን መቼ ጀመረች? ምን ያህል ጊዜ ሆናት? በዲዛይኒንግ የጀመርኩት ቆይቻለሁኝ፣ ግን የራሴን ስራ መስራት ከጀመርኩኝ 6 አመት ሆኖኛል። መጀመሪያ አካባቢ ያው እንደ ፋሽን እንደ ጊዜው እንደ ወቅቱ ይለያያልና መጀመሪያ አካባቢ የጥበብ ስራ ነበር የምሰራው፣ በሽመና የሚሰሩ ስራዎችን ማለት ነው። አሁን ደግሞ በእጅ ጥልፍና በሲንጀር የሚሰሩ ሆነው ፈርጥ አድርገን ግሊተር አድርገን ደግሞ ሞር ሻይን የሚያደርጉ ከጊዜው ከወቅቱ ጋር የሚሄዱ ልብሶች እየሰራን ያለና። እንዴት ነው ወደ ዲዛይኒንጉ ሙያ የገባሽው? 12ኛ ክፍል እንደጨረስኩኝ ባህር ዳር ዩኒቨርሲቲ ነበር የደረሰኝ። ባህር ዳር ዩኒቨርሲቲ ደግሞ ፋሽን ዲዛይን ኮርስ ይሰጥ ነበረ እና በዛ አጋጣሚ ፋሽን ዲዛይን ተምሬ ተመረኩና በቃ ወደዚህ ስራ ገባሁኝ። የክት ቀሚስ ነው የሚባለው ያንቺ ብራንድ እና እንዴት ነው የወጣው ስሙ? የክት ቀሚስ ጸጥ ብዬ ሳስብ የሆነ ጊዜ ላይ ይሄን ስራ ስለመስራት ሳስብ ለስራው ለልብሱ የሚመጥነው ነገር ስፈልግ የክትን ያገኘሁት። ምክንያቱም ያበሻ ልብስ የዕለት ተዕለት ህይወት ውስጥ የምትለብሺው ልብስ አይደለም። ፕሮግራም ድግስ ትጠሪ የምትለብሺውና ለክት ቀን የሚሆን ስለሆነ የክት ቀሚስ ተባለ። የክት ቀሚስ እንግዲህ ዛሬ የተለያዩ ልብሶችን ይዘሽልን መተሻል። እዚህ ጋር ደግሞ ልብሶቹን እያየናቸው ስለ ልብሶቹም እንወያያለን፣ ስለ አንቺም ስራዎች እንደዛው ደስ ይላል። ልብሶቹን ካየን በኋላ ደግሞ ተመልሰን ጨዋታችን ይቀጥላል ማለት ነው። መልካም ጥሩ። ልብሶች በጣም ነው የሚያማምሩት። ቀለማቸው የተሰሩበት እጁ ጋር ያለው ነገር ደስ የሚል ነው። እነዚህ ልብሶች ለምን ወቅት ይለበሳሉ? አሁን እነዚህ ልብሶች የሚለበሱት የፕሮግራሙ ባለቤት ስትሆኚ፣ ለምሳሌ ሰርግ ሊሆን ይችላል፣ የመልስ አንቺ ሙሽራዋ ስትሆኚ፣ ሽምግልና የራስሽ የፕሮግራሙ ባለቤት ትንሽ ደመቅ ያሉ ጎላም ያሉ ልብሶች ስለሆኑ ፈርጥም በደንብ ያላቸው ስለሆኑ በደንብ ያደምቃሉ። ምን ያህል ጊዜ ወስዷል ለመስራት? እነዚህን አሁን ይሄን ለመስራት አሁን 1 ወር ነው የምፈልገው እኔ ማለት ነው። የ1 ወር ጊዜ ነው የሚፈልገው። በደንብ ተጠልፎ ፈርጦቹን በደንብ ተደርገው መድረቅ አለበት። ይሄን ሁሉ ፕሮሰስ አድርጎ 1 ወር ይፈጃል። እናመሰግናለን። በቅርቡ ዋሽንግተን ዲሲ ነበር። ዋሽንግተን ዲሲ ደግሞ የሄድሽበት ምክንያት ዲሲ ፋሽን ዊክ ላይ ለመካፈል ነበረ። እንዴት ነበረ ይሄንን እድል ያገኘሽ? ዲሲ ፋሽን ዊክ ላይ አፕላይ አድርጌ ነበር። ከተለያዩ ከዓለም አቀፍ ሀገራት ዲዛይነሮች አፕላይ አድርጋሉ። በዛ መሰረት ደግሞ እነሱ አክሴፕት አደረጉኝ፣ አፕሩቫል አኩልኝ። ከዛ በዚህ አጋጣሚ ሄጄ ለመሳተፍ በቃሁኝ ማለት ነው። እንደ አጋጣሚ ሆኖ ነው ከኢትዮጵያ ነበረ እና ያው
የኛን ያገር ባህል ልብስ ነው ይዤ ሄድኩት ግን ለመድረኩ በሚሆን ሁኔታና የነሱ ተሽባለው መልኩ ነበር ይዤ ሄድኩት ማለት ነው እንዴት አገኘሽው ፕሮግራሙን ልብሱንስ እንዴት አዩት ያገራችንን ባህላዊ ልብስ በዚህ መልኩ ተሰርቶ ሲያገኙት ፕሮግራሙ በጣም ነበር ደስ የሚለው ኢንተርናሽናል መድረክ ነው ትልቅ የሆነ ልምድ ያገኘውበት ቦታ ነው እነሱም የኛ ልብስ በጣም ነበር የወደዱት ሃንድሜድ ይወዳሉና ሃንድሜድ መሆኑ ነጭነቱ ይሄ የጥልፉ ከለር በጣም ነበር የወደዱት በጣም የትኛው ልብስ የበለጠ ተወዳጅነትን አተረፈ ይገርምሻል በጣም የተወደደው ይሄኛው ልብስ ነው በደንብ መርሜድ ነገር በጣም ነው የሚያምረው ያበሻ ልብስ ሲሰራ ሌላው ምንድነው ብዙ ሰው የሚያነሳው በዚህ ጊዜ ይደርስላችኋል ተብሎ ሰው ልብስ ያዝና በተባለበት ቀን አይደርስም እውነት ነው አንዳንዴ ያጋጥማል ምክንያቱም ምንድነው ያበሻ ልብስ 3-4 ሰው ነው የሚነካው አሁን እኔ እንደ ዲዛይነር ዲዛይኒንግ ላይ ነኝ ያለሁት ከለር አመራረጡ ላይ ያለሁኝ ጠላፊዎች አሉ መነን ደግሞ የሚሸምንልን አለ ሰፊ አለ ፈርጥ ደግሞ የሚለጥፉ ልጆች አሉና የተወሰነ ሰው 4-5 ሰው የሚነካው ነገር ነውና የአንድ ሰው ስተት ብዙ ነገሮችን ያበላሻል እና አንዳንዴ ይፈጠራል ሁሌም ባይሆን ማለት ነው ያው ብዙ ነገሮችን ወደ መሃል ላይ እየተጫወትን እንሄዳለን አሁን ግን ሌሎቹን ልብሶች ደግሞ እናያቸው በወሬ እንዳልይዝሽ ብዬ እሺ ከላይ ያለው ኮርሴት ነው አዲስ ኮሌክሽን ነው ሉላዬ ኮርሴት ልብሶች ብዙ ጊዜ አሁን እኛ ሴቶች ይሄ ሰውነት ሲመጣ ወይ ስንወልድ እዚህ አካባቢ ቦርጭ ምናምን ሲኖር ኮርሴት መሆኑ በቃ ጠበቅ አድርጎ እንዲይዝሽ ኮምፎርታብል ነው ጠበቅ አድርጎ የሚይዝሻል ኩርሲ ከውስጥ በኩል ከማረክ ከላይ ባበሻ ልብስ መጣ ማለት ነው እንደዛ ማለት ነው ሌላው ደግሞ እዛ ጋር የሚታየኝ ፈርጦች ያው ብዙዎቹ ልብሶች ላይ ፈርጦች ያዩ ነበር እዚህ ጋር ግን ፐርል ያየው ነውና በፐርል መሰራት ጀመረ እኔም ከዚህ በፊት ይሄ ልብስ አርጌዋለሁ አው ሉላዬ አሁን የፐርል ስራ ደግሞ እየጀመርን ያለ ነው ለመጀመሪያ ሞከርነው በዚህ ልብስ ነበር ቆንጆ ነው ያየነው እንደምታዩ በደንብ ነው ውበት የሚሰጠው ለየት የሚያደርገው አልካሉት ውስጥ ማለት ነው እነዚህ ስለምን ወቅት መለበስ ይችላሉ አሁን ይሄ ወራጅ ጥልፉ አሁን የቀረ ነበር የሆነ እንደ አዲስ ነው የመጣው የሆነ ሰዓት ላይ ሰው ሌሎች ልብሶች ነበር እንትን የሚያደርገው ግን አሁን ይሄ ወራጁ አዲስ ሆኖ ሞደርን ሆኖ ነው የመጣው እና ይሄ አሁን በተለይ ለሙሽራነት ብዙ ጊዜ የሚደረገው ለሙሽራነት በጣም ተመራጭ ልብስ ነው እሺ ይሄኛውስ በኮርሴት የተሰራው ደግሞ በኮርሴት የተሰራው ቀለል ያለ ነው ሲምፕል ነው የሚያዘንጥ ሆኖ ግን ሲምፕል ነው እንደሌሎች ልብሶች ከላይ ምናምን ብዙ እንትን አይበዛውም እና ከላይ ሰውነትሽ በተለይ ቀለል ካለ ተከሻሽ አካባቢ ተመራጭ ነው ብዙ ጊዜ እንደዚህ ፈርጥ ልብሶች ሲለበሱ ሌላው ስጋት ምንድነው ሰው ከገዛው በኋላ እንዴት ነው የሚታጠበው የሚለው ነው አስተጣጠብ ፈርጥ ልብስ ብቻ ሳይሆን በአጠቃላይ ያገር ባህል ልብስ ማለት ነው አስተጣጠብ እንደማንኛውም ልብስ አጥረሽ የምታጥቢው ልብስ አይደለም አንደኛ በጥንቃቄ የሚለበስ ልብስ ነው ቶሎ ቶሎ ባታጥቢው ስታጥቢው ደግሞ ማለት ነው ደረቅ እጣት ቢሆን ይመረጣል ምክንያቱም ሃንድሜድ ነው የተለየ የምንጠቀማቸው ማለት ኬሚካሎች የሉም አሁን እንደ ፈረንጅ ልብስ ማለት ነው ስለዚህ እንደወረደ ስለሆነ አስተጣጠብሽም እንደዛው መሆን አለበት
ያው እኔና አንቺ የለበስነው ልብስ ቀለል ያለ ከሚባለው መደብ ይመስለኛል አይደል? አዎ። እና ይሄኛው ግን አረንጓዴውን በጣም ወደድኩት። ምን ወደድኩት? አንደኛ የቀለሙን አይነት፣ አገባቡን፣ ጥልፉ የሄደበትን ልብስ ስትሰሪ ከምን ኢንስፓይሬሽን ነው? ይሄ ልብስ ቀለም አገባቡ እንዳልሽው ለየት ያለ ነው። ሼድ ይባላል። ከደማቅ ነው ወደ ላይት የምንገባው ማለት ነው። እና ለልብሱ የተለየ ነገር ሰጥቶታል ሼድ መሆኑ። እንዴት ነው ልብሶችን ስትሰሪ ኢንስፓየር የምትሆኚው? ዲዛይነር ስትሆኚ የምታየው ነገር በሙሉ ነው ኢንስፓየር የሚያደርግሽ። የሆነ ቦታ ቁጭ ብለሽ ሊሆናል፣ መዝናኛም ልትሆኚ ትችያለሽ። ያየሽው ነገር ኢንስፓየር ያደርግሻል ማለት ነው። ይሄ እንዳጋጣሚ ሆኖ ጋሻ አለው እያየሁኝ ነበረ። ከዛ መስቀልም አለው። መስቀልም አለው፣ ጋሻም አለው። ጦሩ ነው የቀረው። ያው ልብስ ሲሰራ ዲዛይኒንግ ላይ አርት ነው አይደለ? እዛ ላይ የሚታዩ የሚንጸባረቁ ብዙ ነገሮች ይኖሩታልና ይሄኛው በተለየ አይኔን ስለያዘው ይሄኛውን አነሳ። ወደዚህኛው ልብስ ደግሞ እንምጣ። ይሄኛው ቀለል ያለ ቀለም ያለው ይመስላል። ሲለበስም ሞቅ ያለ ቦታ ብትሆኚ አሰራሩ ቀለል ያለ የምንለው አይነት ነውና ይሄኛው ልብስ ከለሩም እንዳየሽው ቀለል ያለ ላይስ ነገር ነው። ከዛ ደግሞ ይሄ ትከሻ አካባቢ ቀደም ስናይ የነበሩት ልብሶችና ይሄኛው ፊትድ ነው፣ በሳይዝ የተሰራ ልብስ ነው። ይሄ ደግሞ ትከሻ አካባቢ ለቀቅ ያለም ነገር ነው። አንዳንዴ ትከሻሽ አካባቢ ይሄ ጥብቅ ያለ ልብስ መልበስ የማይፈልጉ ሰዎች አሉ። ሰውነትም ትንሽ ጨመር ያለ ሲሆን ማለት ነው። ትከሻ አካባቢ እንደዚህ ሲሰራ ይሄ አይታይም፣ ውፍረትሽንም ደበቅ ያደርገዋል። ስለዚህ ወፈር ላለ ሰው ይሆናል ነው የምትይኝ? ይሆናል። አዎ። ለምን ወቅት ይለበሳሉ እነዚህ? ይሄኛው የመልስ ልብስ ነው። የሙሽራ የመልስ ልብስ ነው። እንደምታዩም ከለርፉል ነው። ደማቅ ሲሆን ለፎቶ ሹት ፒክቸር ላይ ምናምን በደንብ ይወጣል። ይሄኛው ደግሞ ተጠሪም ስትሆኚ ያን ያህል ያው ሙሽራው ነው ማድመቋን ነው አላማው ማለት ነው። ስለዚህ ለተጋባዥ የሚሆን ልብስ ነው። በጣም የሚያማምሩ ልብሶችሽን ነው ያየነው። ከዲሲ ፋሽን ዊክ በኋላ አዲስ የተሰሩ አዲስ ኮሌክሽኖች ናቸው። አዳዲስ ኮሌክሽኖች ናቸው። የኛ ልብስ ትሬንድ ነው፣ ወቅታዊ ልብስ ነውና አንዳንዴ አሁን ለምሳሌ የሰርግ ወቅት ቀረብ ሲል ከአንድ ወር ከሁለት ወር በፊት አዳዲስ ኮሌክሽኖችን እየሰራን ፔጃችን ላይ ፖስት እናደርጋለን። ሱቅ ውስጥም ለፖስት ያልተደረገ ልብስ ደግሞ ለሚፈልግ ከስተመር እናስቀምጣለን። እንደዛ ነው የምናደርገው። ቤርሲ እንግዲህ የተለያየ ሰው ልብሶችን ሰርተሻል። ዲሲ ፋሽን ዊክ ላይ በነበረው ልብስ እነማን ልብስሽ ለበሱት? ከዛ በተጨማሪ ደግሞ ከምናውቃቸው ሰዎች ማን የግጥ ቀሚስ ልብስ ለብሰዋል? ዲሲ ፋሽን ዊክ ላይ እንዳጋጣሚ ሆኖ ብዙ አበሻ አልነበረም። የነሱ አካባቢ ሎካልና የነሱ አካባቢ ሰዎች ነው የነበሩት። ግን ወደኛ ስንመጣ ደግሞ እውነት ለመናገር ማለት ነው ሴሌብሪቲ ዳናይት አለች፣ ማራማዊት፣ ሰላም ተስፋዬ፣ አንቺ ራስሽ ተቆጠርኩኝ። አንቺ ራስሽ የተለያዩ ሴሌብሪቲዎች ለብሰዋል ልብሴን፣ ራሄል ጌቱ። ስለዚህ የቀረ የለም ነው የምትይኝ? አዎ። አሪፍ። በጣም ልብሶችሽን ስናይ ያው ፋሽኑን ያቀረቡልን ሞዴሎቻችን ሴቶች ነበሩ። የወንድ ልብስ አትሰራም ወይ ተብሎ ከተጠየቀ አንድ ፎቶ ብቻ ነው እዚህ ስክሪን ላይ የሚታየኝና የወንድ ልብስስ አይሰራም? የወንድ ልብስ እሰራለሁ፣ ግን ብዙ ጊዜ እንዳይሻቸው ከሆነ ልብሶች የሙሽራ ልብስ ናቸው እና ከሴቷ ጋር ፓኬጅ ሆኖ ይመጣ ነገር ነው። ሴቷን ተከትሎ ነው ወንዱ ይመጣውና በጣም ትኩረት የምናደርገው የሴቷ ልብስ ላይ ነው። ምክንያቱም ከሴቷ ጋር የተያያዘ ነገር ነው፣ አንድ ላይ ስለሚለበስ ማለት ነው። ያው እነዚህ ልብሶች አየን፣ ወደድናቸው፣ አደነቅናቸው። ከከለር ምርጫ ጀምሮ እንዴት እንደተሰሩም ሰማን። አሁን ወዴት እንሄዳለን መሰለሽ? ዋጋውን ብትነግሪኝ ደስ ይለኛል። እውነት ለመናገር ዋጋ አሁን አንዳንዴ ምን አለ መሰለሽ ሉላዬ፣ እኛ ይሄ ብለን የምናወጣው ዋጋ አለና ከስተመሩ ይመጣና ደግሞ ማለት ነው ከልብሱ ላይ ወይ ዲዛይን እንዲቀነስለት ይፈልጋል ወይ እንዲጨመርለት ይፈልጋልና ዋጋ ነገር እንደ ከስተመሩ ውሳኔ ያለ ሆኖ እኔ ጋር አሁን ለምሳሌ ሲምፕል የሚባሉ ልብሶች ከ30,000
ይጀምራሉ ማለት ነው። ከዛ በኋላ ከፍ ያለ ዋጋቸው ይሄዳል። ብዙ ጊዜ የሀገር ባህል ልብሶቻችን ሲሰሩ ሙሉ ለሙሉ የኛው ናቸው ተብሎ ስለሚታሰብ በቀነሰ ዋጋ ነው የምንጠብቃቸውና ዋጋው ግን እየጨመረ የመጣበት ምክንያቱ ምንድነው? የሀበሻ ልብስ ዋጋ እየጨመረበት ያለው ሁኔታ ማለት ነው እንደ ወቅቱ እንደ ትሬንዱ ነው። አሁን ለምሳሌ የፈርጥ ልብስ ፋሽን ነው፣ በዚህ ሰዓት የሚደረግ ልብስ ነው። ፈርጡ ደግሞ ከኛ ጋር አይደለም፣ ከውጭ ነው የሚመጣው። ክሮቻችን አሁን ተቀይሯል። የድሮ ክሮችን አለ የምንጠቀመው የኮን ክር የሚባሉ አሉ፣ እነሱም ከውጭ ነው የሚገቡት እና የሰው ኃይልም ደግሞ እንደ ድሮ አይደለም። ስለዚህ አብሮ ከዶላሩ ጋር ሁሉ ነገር ጨምሯል። ሁሉ ነገር ህይወትም ላይፍም እንደዛው ጨምሯል። ሁሉ ነገር ላይ ጨምሯል ማለት ነው። ግን የሀገር ባህል ልብሶቻችን በምንፈልገው መልኩ እንደዚህ አምረው ድምቅ ብለው ደግሞ ከሀገርም አልፈው በዓለም አቀፍ ደረጃ መታየታቸው በጣም ትልቅ ነገር ነውና ዲሲ ፋሽን ዊክ ላይ ሄደሽ አንቺም እዛ ላይ ልብሶችን አቅርበሽ ስለነበር እንኳን ደስ አለሽ ለማለት ፈልጋለሁ። በጣም ነው አመሰግናለሁ ላይ። በቀጣይነት በልብስ ዙሪያ ምን ታስቧል? በፋብሪካ ደረጃ ከፍ ቢል ብዬ ስለመመኝ ነው ይሄን ያነሳው። እውነትሽን ነው። በቀጣይነት አሁን ብዙ ጊዜ የምንሰራቸው ልብሶች የፕሮግራም ልብሶች ናቸውና በቀጣይነት ደግሞ አንዳንድ ይሄ ቀለል ያለ ነገር ለሌላ ፕሮግራሞች አሁን ለምሳሌ ሚቲንግ ሲኖራቸው ሰዎች የሚለብሱት በኮት በሱሪ ምናምን እንደዛ ደግሞ እሞክራለሁ ብያለሁኝ። እንግዲህ ይቅናሽ ነው የምለው። አሜን። እነዚህ ልብሶች የፈለገ ሰው በቤርሲን ወይም የክት ቀሚስን የት ያገኛል? የክት ቀሚስን ለማግኘት በሶሻል ሚዲያ ከሆነ ኢንስታግራም ፔጅን የክት ቀሚስ በሚለው፣ በአካል ለመምጣት ከሆነ ደግሞ ቦሌ መድኃኒዓለም ጀርባ ከቤተ ክርስቲያኑ ጀርባ ማለት ነው ፋና ፕላዛ አንደኛ ፎቅ ላይ እንገኛለን። ቤርሲ በጣም ነው ማመሰግነው። ሉላዬ እኔም በጣም ነው ማመሰግነው። በጣም ቴንኪዩ። ዛሬ በእሁድን በኢቢኤስ በፋሽን ሰዓታችን ቤርሳቤ ጴጥሮስ ወይ ደግሞ የክት ቀሚስ በሚል ብራንዷን እናውቃታለን። ቆንጆ ቆይታ ከአዳዲስ ልብሶቿ ጋር አድርገን ነበር። በያላችሁበት ቀናችሁ ያማረ ይሁን እያልን በዚሁ እንሰናበታለን። ቻው።